ሰላም ጤና ይስጥልኝ። በአሁኑ ሰዓት የትግራይ ክልልን እያስተዳደረ ያለው አካል አንድ አነጋጋሪ አዋጅ እስከ ሞት ቅጣት ድረስ የሚያስቀጣ አንቀጽ የያዘ አለፍ ሲልም የክልል ስልጣን መሆኑ ጥያቄ የሚያስነሳና ሉዓላዊ ሀገር የሆነ ሀገር ብቻ የሚያወጣው አዋጅ አውጥቷል። ረቂቅ አዋጅ ነው። ይሄ አዋጅ በክልሉ ምክር ቤት እንደሚጸድቅ ይጠበቃል። ይህ አነጋጋሪና አስገራሚ አዋጅ ምን ይዘት አለው፣ ምን ጉዳዮችን ይዟል የሚለውን ነው አንድ በአንድ ለእናንተ እምነግራችሁ። እንግዲህ ይህ አዋጅ የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ የሚል ርዕስ የተሰጠው አዋጅ ነው። ይህ አዋጅ እንግዲህ በ6 ምዕራፎች የተከፋፈለና 44 ገጽ የቀረበ ረቂቅ አዋጅ ነው። የያዛቸው አንቀጾችም እንግዲህ በሀገራችን ውስጥ የተለመዱ አይደሉም። ከመደበኛውም የክልሉም ወይም ደግሞ የፌዴራል ህገ መንግስት ውጪ የተተረጎሙ መሆናቸው ድንጋጌዎቹን በማየት መገንዘብ ይቻላል። እንግዲህ ይህ አዋጅ የያዛቸው አነጋጋሪና አስገራሚ ጉዳዮች እንደዚሁም ደግሞ ከፌዴራል መንግስቱ ስልጣን፣ ከህገ መንግስቱ፣ ከፌዴሬሽን ምክር ቤት ከተሰጠው ስልጣን አንጻር ያላቸው ተቃርኖ ምን ይመስላል የሚለውን አንድ በአንድ ነግራችኋለሁ። የመጀመሪያው እንግዲህ አስገዳጅ ብሔራዊ ጥሪን በተመለከተ የሰፈረው አንቀጽ ነው። በረቂቁ አዋጁ የመጀመሪያው ክፍል ላይ አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት በሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይገልጻል። በሶስተኛው ክፍል ደግሞ የወንጀል ተጠያቂነት በሚለው ረቂቁ ህግ ስር በትግራይ ጦር ውስጥ ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይም በግንባር ግዴታውን እንዲፈጽም ጥሪ ቀርቦለት ያልተቀበለ ከሆነ ከ10 ሺህ እስከ 50 ሺህ ብር ተቀጥቶ ግዴታውን እንዲፈጽም ይደረጋል ሲል ይደነግጋል። በዚህ ረገድ እንግዲህ የሰራዊቱን ወይም የመንግስትን እንቅስቃሴ ማጋለጥ፣ ህገወጥ የጦር መሳሪያዎችን መያዝ፣ ጥይት፣ ርችት መተኮስ እንዲሁም ለማምለጥ መሞከርና ከብሔራዊ ጥሪ ጋር ለመተባበር በእስራትና በገንዘብ ቅጣት ከሚያስቀጡ ድርጊቶች መካከል ናቸው ይላል። እንግዲህ ሌላው ሁለተኛው ነጥብ በሞት የሚያስቀጡ 7 አንቀጾችን ይዟል ይሄ አዋጅ። በአንቀጽ 29 እስከ 30 በተደነገገው መሰረት በተለይም በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ የሚደርስ ጉዳት፣ ከጠላት ጋር መተባበር፣ የሚስጥር ማሹለክ በእስራትና በገንዘብ እንደሚያስቀጣ የተገለጸ ሆኖ ነገር ግን ድርጊቱ ሆን ተብሎ ከተፈጸመ በዕድሜ ልክ እስራት ወይም ደግሞ በሞት ሊያስቀጣ ይችላል በሚል ደንግጓል። እንዲሁም ይሄ እንቅስቃሴው በህዝቡ ላይ ለመረጋጋት የሚፈጥር ከሆነ በህግና በህገ መንግስታዊ ስርዓቱ ላይ ወይም በባለስልጣናት ወይም በትግራይ ሰራዊት ላይ ጉዳት ማድረስ የዕድሜ ልክ ጽኑ እስራት ወይም እስከ ሞት ሊያስቀጣ የሚችል ወንጀል ሆኖ ሰፍሯል። እንዲሁም እንግዲህ ከውጭ መንግስት ጋር በመተባበር የትግራይ ሉዓላዊነት አደጋ ላይ የሚጥል ድርጊት መፈጸም እንደ ድርጊቱ አይነት ከባድ ከሆነ እስከ ሞት ድረስ የሚያስቀጣ እንደሆነ ተገልጿል። ሌላው በአንቀጽ 44 ላይ የተገለጸውና እስከ ሞት ቅጣት የሚያደርሰው ወንጀል ከጠላት ጋር የኢኮኖሚ ትብብር ማድረግ ወይም መመካከር የሚለው ነው። የጦርና የዘር ማጥፋት ወንጀሎች በትግራይ ህዝብ ወይም በተወሰነ የትግራይ ማህበረሰብ ላይ ሆን ተብሎ እንዲፈጸም የቀሰቀሰ ትዕዛዝ የሰጠም ሆነ በራሱ ለመፈጸም የተንቀሳቀሰ በዕድሜ ልክ እስራት ወይም እስከ ሞት በሚደርስ ይቀጣል ይላል። ይሄ ረቂቅ እንግዲህ በተለያዩ መንገዶች ይገለጻል ሲል አስፍሮ ከነዚህም ውስጥ ረሃብን ወይም መድኃኒትን እንደ ጦር መሳሪያ መጠቀም ወይም ደግሞ የጥንት ቅርሶችን የአምልኮ ቦታዎች ሆን ተብሎ ማውደም በሞት ከሚያስቀጡ ድርጊቶች መካከል አካቶታል። ሌላው ሶስተኛው ነጥብ ይህ አዋጅ የመገናኛ ብዙሃንን የሚመለከቱ አንቀጾች ይዟል። የመስዋዕትነትን ክብር ማሳነስ፣ የተዋጊዎችን እና የቤተሰቦቻቸውን ክብር መንካት፣ በተለይም የተደራጀ የሚዲያ ቅስቀሳ ከሆነ እስከ 15 ዓመት የሚደርስ እስራት ያስቀጣል ይላል። በተጨማሪም በትግራይም ሆነ ከትግራይ ውጪ ትግሉን የሚተቹ ሰዎችን ወደ ትግል እንዳይገቡ የሚያበረታታና ትግሉን የሚቃወም ማንኛውም ሰው እስከ 5 ዓመት የሚደርስ እስራት እንደሚቀጣ ይገልጻል። እንግዲህ ይህ አዋጅ ሌሎች የወንጀል ዝርዝሮችንም አካቷል። በተለይም ከ3 እስከ 10 ዓመት የሚደርስ ቅጣት የሚጣልበት በማህበረሰብ ውስጥ ሽብር ሊያስከትሉ የሚችሉ ወሬዎችንና ሐሰተኛ መረጃዎችን መንዛት የሚልም ይገኝበታል። ሌላው አነጋጋሪው ድንጋጌ ወይም ደግሞ አንቀጽ 48 ላይ በዚህ በረቂቅ አዋጅ የተቀመጠው ነው።
በትግራይ ሰራዊት ላይ በማንኛውም መንገድ ፕሮፓጋንዳ ማካሄድ ወይም ሆን ተብሎ ከጠላት ጋር መተባበር፣ ሆን ተብሎ እንዲጠቃ ማድረግ፣ የትግራይ ተወላጆችን ለጠላት መመልመልና የትግራይ ጦር እንዲከዳ ማነሳሳትና ማበረታታት የዕድሜ ልክ እስራት ወይም ሞት የሚያስቀጣ ወንጀል ነው ይላል። ከዚህ ጋር በተያያዘ እንግዲህ ሌላው ሞት የሚያስቀጣው ወንጀል ተቀጣጣይ ፈንጂ ያፈነዳና በአደጋው ሰው ከሞተ በህዝብና በአካባቢ ላይ ከፍተኛ ውድመት ካደረሰና ከተዛመተ የሚል ይገኝበታል። በተጨማሪም የትግራይ የጸጥታ ኃይሎች የሚጠቀሙበትን ምግብ ወይም ውሃ መመረዝ እስከ 15 ዓመት በሚደርስ እስራት የሚያስቀጣ መሆኑ ተጠቅሷል። ድርጊቱ ደግሞ ይሄ ውሃ መመረዙ፣ ምግብ መመረዙ በሰዎች ላይ የሞት አደጋ ካስከተለ ደግሞ የዕድሜ ልክ እስራት ወይም የሞት ቅጣት ይቀጣል ይህን ያደረገው ሰው ይላል። ሌላው አራተኛው ነጥብ የኢኮኖሚ አሻጥርን በተመለከተ የተደነገገው ድንጋጌ ነው። በተጨማሪም በአራጣና ተዛማጅ የኢኮኖሚ ሴራ፣ ህገወጥ የገንዘብ ዝውውርና መድኃኒት የደበቀ ወይም ደግሞ በተጋነነ ዋጋ የሸጠ እስከ 300 ሺህ ብር ቅጣት ሊጣልበት እንደሚችል በዚህ አዋጅ ተደንግጓል። ከዚህ በተጨማሪም በአዋጁ አንቀጽ 58 ላይ ሰፊ ስፍራ የተሰጠው ጉዳይ ነዳጅን ይመለከታል። ነዳጅን የደበቀ ከውሃ ጋር ቀላቅሎ የሸጠ ወይም ደግሞ ለጸጥታ ኃይሎች የተቀመጠ ነዳጅ ላይ ጉዳት ያደረሰ ያታለለ የ25 ዓመት እስራት እንዲሁም ከ50 ሺህ እስከ 100 ሺህ ብር ቅጣት ሊደርስበት ይችላል በሚል ተደንግጓል። ይህ አዋጅ እንግዲህ የተፈጻሚነት ወሰኑ ምን ያህል ነው? በማን ላይ ነው ተፈጻሚ የሚሆነው? ከትግራይ ክልል ውጭ ተፈጻሚ ይሆናል ወይ የሚሉትን በተመለከተ እንግዲህ የረቂቅ ሕጉ ላይ የተጠቀሱት ወንጀሎች እንደየክብደታቸው ከማህበራዊ ፍርድ ቤት እስከ ከፍተኛው ፍርድ ቤት ሊታዩ እንደሚችሉ አዋጁ ላይ ሰፍሯል። በክልሉ ከፍተኛ ፍርድ ቤት ድረስ ማለት ነው። በዚህ መሰረት እንግዲህ የትግራይ ከፍተኛው ፍርድ ቤት ይግባኝንና ሰበርን ብቻ የሚመለከት ሆኖ ውሳኔው የመጨረሻና ይግባኝ የማይቀርብበት ይሆናል ይላል። በኢትዮጵያ የመጨረሻው ይግባኝ የማየት መብት እንደምታውቁት እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ነው። ነገር ግን ይሄ ረቂቅ ሕግ ግን ይሄንን ይጣረሳል። ሌላው የአዋጁ አንቀጽ 62 ንዑስ አንቀጽ 5 ህገ መንግስታዊ ድንጋጌዎችን እርስ በራስ የሚጋጭ ትርጓሜ በሚሰጥበት ጊዜ የክልሉ ምክር ቤት የሚሰጠው ትርጓሜ የመጨረሻ እንደሚሆን ይገልጻል። በሀገራችን ግን በፌዴራል ስርዓቱ በኢትዮጵያ ውስጥ የመጨረሻው የህገ መንግስት ትርጓሜ ሰጪ ስልጣን የፌዴሬሽን ምክር ቤት ነው። ይሄ አንቀጽ 62 ንዑስ አንቀጽ 5 ግን የትግራይ አስተዳደር አካል ያወጣው ይሄንን በግልጽ የሚጥስ ነው። ይሄንን የህገ መንግስት ትርጉም የመስጠት ለክልሉ ምክር ቤት ነው የሚሰጠው። አንቀጽ 75 ንዑስ አንቀጽ 2 ላይ በትግራይ ህዝብ ህልውናና ደህንነት ላይ የሚፈጸሙ ወንጀሎች፣ ከባድ የሙስና ጥፋቶች ሲፈጸሙ በማንኛውም ጊዜና ቦታ እጅ ከፈንጅ ባይያዙም ካለ ፍርድ ቤት ትዕዛዝ መያዝ እንዲሁም ፍተሻ ማከናወን ይቻላል ይላል። ይህ የአዋጁ ክፍል እንግዲህ ለብዙዎች ስጋት የፈጠረ ነው። ታጣቂዎችም ያለ ፍርድ ቤት ትዕዛዝ ማንኛውንም ዜጋ ለማሰርና ለማዋከብ ይጠቀሙበት ይችላሉ የሚል ስጋት ፈጥሯል። የአዋጁን ተፈጻሚነት በሚመለከትም እንግዲህ የተቀመጠው ሌላ ክፍል ደግሞ ተፈጻሚነቱ በዚህ አዋጅ አንቀጽ 35 እስከ 48 ድረስ በተደነገጉት ወንጀሎች ከጥቅምት 24 2013 ዓ.ም ጀምሮ ተግባራዊ ይሆናሉ ብሏል። ወደኋላ ተመልሶ ነው። እነዚህ አንቀጾች እንግዲህ ወደኋላ የሚፈጸሙ ሲሆን እጅግ ከባድና የሞት ቅጣትን የያዙ ናቸው። ያም እንግዲህ ባለፉት የጦርነት ወራት ዓመታት ያለውን ጊዜ ለመዳሰስ ታስቦ እንደሆነ ግንዛቤ ይወሰድበታል። እንግዲህ ይህንን ወንጀል ነክ እስከ ሞት ቅጣት የሚያደርሱ እንደዚሁም ደግሞ ከጦር መክዳት፣ ከጦርነት ጋር፣ ከሰራዊት ምልመላ ጋር፣ ከጦር ማደራጀት ጋር የተያዙ ጉዳዮች ይህም ተፈጽሞ ሳይገኝ ሲቀር እስከ ሞት በሚያደርስ የወንጀል ቅጣት እና የወንጀል ሕግን የማውጣትና የመደንገግ ሂደት ለክልሎች የተሰጠ ስልጣን ነው ወይ በሚል ጥያቄ እየቀረበበት ይገኛል። እንደዚህ እስከ ሞት ድረስ የሚያስቀጡ ድንጋጌዎችን ወይም ደግሞ በአብዛኛው የወንጀል ሕግ የማውጣት ስልጣን የፌዴራል መንግስቱ ወይም ደግሞ የፓርላማው ነው፣ የህዝብ ተወካዮች ምክር ቤት የህግ አውጪው ስልጣን ነው። በተወሰኑ ጉዳዮች ላይ ነው የክልል ምክር ቤቶች የህግ አውጪ ስልጣን ያላቸው፣ በተለይም በፍትሐ ብሔር ጉዳዮችና ከሱ ጋር ተያይዞ ደግሞ በተወሰኑ ጉዳዮች ላይ ካልሆነ በስተቀር እንደዚህ የአንድ ሉዓላዊ ሀገር በሚያወጣው ልክ ይሄን ያህል ህግ መውጣቱ ብዙዎችን እያነጋገረ ይገኛል። ለማንኛውም ይሄ ረቂቅ ህግ ይሄ ረቂቅ አዋጅ በአሁኑ ሰዓት ትግራይን እያስተዳደረ ያለው አካል ያወጣው ህግ ምን ይመስላል ረቂቅ ህጉ የሚለውን ለእናንተ ለፕሮግራሚ ተከታታዮች ለማካፈል ነው። እስካሁን ድረስ
አብራችሁኝ ሆናችሁ ይህንን መረጃ ስላደመጣችሁ ደስ ብሎኛል። መልካም ጊዜ እንዲሆንላችሁ እመኛለሁ።